ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። እኔ ጋለሁ እግዚአብሔር ይመስገን። ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ ግቡ፣ አዲሶች ደግሞ በቅንነት ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ ሳቤላ ድራማን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ። እንግዲህ ሳቤላ ድራማ ላይ እንደምናየው ዲና አብርሃምን ያገባችው እንግዲህ አንድና አንድ ለገንዘብ ነበረ። ዲና ባለትዳርና የሁለት ልጆች እናት ናት። ልጆቿን በሰራተኛ ነው የምታሳድገው። አብርሃም ግን ዲና ልጅ እንዳላት እንዲሁም ደግሞ የባርኮት ሚስት ወይም ደግሞ የያፌት ሚስት መሆኗን አያውቅም። አብርሃም የሚያውቀው እንግዲህ ባርኮትና ዲና እህትማማቾች መሆናቸውን ነው የሚያውቀው። እነሱ ግን ባልና ሚስት ናቸው። ሁለቱ ወደ አብርሃም ቤት የመጡ ዲናም ባርኮትን ወይም ያፌትን ወንድሜ ነው ያለችው የአብርሃምን ያለውን ገንዘብ በሙሉ ሊወስዱ ነበር። ነገር ግን እንግዲህ እስካሁን ድረስ አልተሳካላቸውም። አብርሃምን ከነ ልጁ እንግዲህ ሲመርዝ ውስጥ ለመግደል ሞክረው ነበረ። ነገር ግን ምንም ሊሳካላቸው አልተቻለም። አብርሃም መድኃኒት ያው ታማሚ ስለሆነ መድኃኒት ይወስድ ነበረ። ያ መድኃኒት ግን የሚወስደው መድኃኒት ሌሎች በታማሚዎች የሚወስዱትን መድኃኒት ነበረ። እንደ አጋጣሚ እንግዲህ ዶክተር ርብቃ ወይም ኤፍራታ እንግዲህ ያፌት ወይም ደግሞ ይሄ ባሩክ ያመጣታን እዚህ ቤት ትሰሪያለሽ፣ እኔ ደሞዝ እከፍልሻለሁ፣ እኔ አድርጊ የምልሽን ታደርጊያለሽ ብሏን ነበር። እሷም እንግዲህ አብርሃም የሚወስደውን መድኃኒት ስታይ እንዴ በጭራሽ ይህ እኮ የምትወስደው መድኃኒት ያንተ የታመምከው መድኃኒት የምትወስደው አይደለም፣ ይሄ በጣም አደገኛ ነው ብላው ነበር። እንዲሁም ደግሞ ልጁንም እየተንከባከበችለን ነበረ። በመጨረሻ እንግዲህ ዲናና ባርኮት እንግዲህ በጣም መጥፎ ሰዎች እንደሆኑ ያው ስትሰማ እንግዲህ ከዛ በኋላ እሷም በመድኃኒቱን አሁን ሰጥቸዋለሁ እያለች ግን ሌላ መድኃኒት ነበር ስትሰጠው የነበረው። በመጨረሻ እንግዲህ አብርሃም ያው ከጤንነቱ እየተሻለው ሲሄድ ዲናና ባርኮት በጣም ነበር የሚናደዱት። ዶክተሯን እንግዲህ በጣም ነበር የሚያሰቃዩቱ። ሌላዋ እንግዲህ ልዩ ናት። ልዩ እንግዲህ ከዛ ቤት እንግዲህ የቤት ሰራተኛ ሆና ነው የምትሰራው። እንዲሁም ልዩ አብርሃምንና ልጁን ዲናና ባርኮት እንግዲህ ስለሚያሰቃዩት እሷንም እንግዲህ ከዛ ቤት ያስወጧታል። አማራጫቸው እንግዲህ በቤተሰቦቿን አግተው ማስፈራራት ነበረ። ነገር ግን ልዩም ጎበዝ ስለሆነ ተመልሳ ወደዛ ቤት ትመጣና እንግዲህ ያላት አማራጭ እንግዲህ አብርሃምንና ልጁን መጠበቅ ነው ያለባቱ ከዶክተሯ ጋር ሆና እና የዛሬው ክፍል እንግዲህ ዲና እንግዲህ አብርሃም ለስራ ብሎ ወደ ሌላ ቦታ ሄዶ ስለነበረ ከዚህ ቀደም እንግዲህ የዲና ልጆች ፎቶ እንግዲህ ለአብርሃም ተልኮለን ነበረ። አብርሃም ሳያየው እንግዲህ ዲና አይተው ነበር። በጣም ነበር የደነገጠችው። እና ዛሬ እንግዲህ በህልሟ አብርሃም እንግዲህ ሲያስፈራራ ከሌላ ሰው ጋር ሆኖ ታያለይ። እሷም አባቴ የሱን ወሬ አትስማው እያለ ብትል በህልሟ ነበረ። ከዛ በኋላ በህልሟ ከነቃች በኋላ እንግዲህ ስልክ ይደወልላታል። ስልክ የሚደውልላትም እንግዲህ እሺ እንዴት ነሽ ይላታል። እና የተላከው ደብዳቤ ባልሽ ደረሰው ሲላት እንግዲህ ዲናም እቆይ ከኔ ምንድን ነው የምትፈልገው? እባካችሁ ተውኝ ስትለው ከኔም ከቤተሰቦች መራቅ አለብህ ስትለው ገንዘብ እንደሆን የምትፈልገው 100 ወይስ 200 ልስጥ ስትለው ስልክ የደወለላትም አየሽ ይህ እኮ ነው ችግርሽ፣ እኔ ገንዘብ ምንም አልፈልግም፣ በቀጣይ ምን እንደምፈልግ ያው ከሌሎች ደብዳቤዎች ጋር እልክልሻለሁ ይላታል። እንግዲህ ዲና አሁን ላይ አብርሃም ሁሉን ነገር ያወቀ እንደሆን ይገለኛል ብላ እንግዲህ እየፈራሽ ነው። ወይም እንግዲህ ለዲና የምልሽን ማድረግ
ካልቻልሽ ቀጣዩ ደግሞ ከልጆችሽ ፎቶ ጋር ለባልሽ ነው እመለክልሽ ብሎ እንግዲህ ያስፈራራታል። እንግዲህ ለዲና የደወለላት ደግሞ ስሚ ይላታል። ዲናም እየሰማሁ ነው ትለዋለች። ይኸውልሽ አትንቀዝቀዢ፣ ቀጣይ እኔ ምንና ምን እንደምፈልግ እነግርሻለሁ ይልና ይስቅባትና ስልኩን ይዘጋባታል። እንግዲህ ዲና ይህ ሁሉ የምታረገው የሰው ገንዘብ ለመውሰድ ነው። የሰው ወርቅ አያደንቅ ይባላል። ስለዚህ የራሷ ትዳር አላት፣ ቤት አላት፣ ልጇ አላት። ከባሏ ጋር መኖር ትችል ነበር። ነገር ግን ባሏም ሆነ እሷ በጣም ሲበዛ አጭበርባሪዎች ናቸው። አብርሃም ደግሞ በጣም ሲበዛ እውነት አብርሃም ነው። ይህ በጣም ሲበዛ የዋህ ሰው ነው። እናም ስልኩን ከዘጋች በኋላ በጣም ሲበዛ ፈሪ ነህ፣ ማንም ሆነ ማን ህይወቴን እንደበጠበጣችሁኝ እኔ እበጠብጣቸዋለሁ ትላለች። እንግዲህ የሰው ገንዘብ ያለበትና እንዲሁም ደግሞ ከሰው ቤት ተቀምጦ በውሸት እያጭበረበረ የሚኖር ሰው መጨረሻው እንግዲህ በህልምም በእውንም ሲቅበዘበዝ ነው የሚኖረው። እንግዲህ ዲና ላይ እንደምናየው እንግዲህ የውሸት ኑሮ ነው። አብርሃምን አባቴ እወድሃለሁ ያለ እያጭበረበረች ስለሆነ የምትኖረው ከዛሬ ነገ አብርሃም የኔን እውነተኛ ልጆች እንዳሉ ወይንም ደግሞ ባርኮት የኔ ባል መሆኑን ይሰማን ወይ እያለች እንግዲህ ለዛ ነው የምትጨነቀው፣ ለሌላ አይደለም። አንዳንድ የዋህ ወንዶች እንግዲህ ሚስቲቱ ብልጥ ከሆነ ማለት በአፏ የኔ እወድሃለሁ አፈቅርሃለሁ እያለች እንግዲህ እሷ የትም ትንታ የትም ያው ከወደደ ወደደ ነው። ነገር ግን ደግሞ የዋህነት ሲበዛ ጥሩ አይደለም። አብርሃም ዲናና ባርኮት እነሱን የት እንደመጡ እህትና ወንድም እንዳላደሉ በትክክል እኮ ያስታውቃሉ። ነገር ግን እሱ ያው ልብ ብሎ ስላላያቸው ነው። ቤቱ ምን እንደሚፈጠር ምን እንደሚሆን ራሱ አያውቅም። ያው እንግዲህ አርዳ ናት። አርዳ እንግዲህ የሳቤላ እናት ናት፣ ወይንም የቀድሞ የአብርሃም ሚስት ናት። አብርሃም እንግዲህ አርዳን በህይወት እንዳለች አያውቅም። አብርሃም የሚያውቀው እንግዲህ አርዳ እንደሞተች ነው። ነገር ግን አርዳ እንግዲህ እንደዛ ያደረገችበት ምክንያት እንግዲህ ስለታመመች በዶክተሮቹ አትድኝም ስለተባለች ነው። እንግዲህ ሳቤላንም ጥላት የሄደችው በመጨረሻ እንግዲህ ልዩ እንግዲህ አርዳን ስለምታውቃት ወደ ቤት ይዛት ትመጣታለች። እንደውም አክስቴና ብላ ነበር ለሳቤላ ያስተዋወቀቻቱ። ከዛ በኋላ እንግዲህ እውነተኛ እናቷን መሆኗን እንግዲህ ሳቤላ ታውቃለች። ሳቤላን እንግዲህ አርዳ እየመጣች ትጠይቃታለች። ነገር ግን ዲና ደስተኛ አይደለችም። ዲና እንደውም ለምን መጣች ብላ ስትጠይቅ ልዩም አይ የኔ አክስት ስለሆነች ነው ስትላት፣ እና ታዲያ አክስትሽ ብትሆን ታዲያ እንደምትመጣ ለምን አልተናገር ስትላት፣ ልዩም አይ ድንገት እኮ ስለመጣች ነው ብላን ነበር። እንግዲህ አርዳ ወደ ቤቷ እየሄደች እንግዲህ ሳቤላን በቃ እኔ መሄደ ነው እሄዳለሁ ስትል፣ ሳቤላም ይከፋታል። አርዳም ለምን ይከፋሻል? እንደዚህ የሚከፋሽ ከሆነ ደግሞ አልመጣም፣ እኔ እናትሽ እኮ እወድሻለሁ ስትላት፣ ሳቤላም እሺ እኔም እወድሻለሁኝ አይከፋኝም ትላታለች። እንዲሁም ደግሞ ለአባትሽ እኔ እንደመጣሁኝ እንዳትናገሪ ስትላት፣ ሳቤላም እሺ በቃ አልነግረውም ትላታለች። ልዩ ታማኝና ጥሩ ሰው ያው የቤት ሰራተኛ ናት። ልዩ አርዳን መንገድ ላይ አግኝታት እንግዲህ ነበር ወደ ቤት ያመጣቻት። እንዲሁም ደግሞ እስከ ዛሬ ስትጠብቅ ከፈጣሪ በታይ ስትጠብቃት የነበረው ሳቤላን እሷ ናት። ያው ዲና ከመጀመሪያው አንስቶ እንግዲህ ሳቤላን ለመግደል ትሞክራለች። እንዲሁም ዲና አሁን ላይ የውሸት እርጉዝ ነይ ብላለች። ነገር ግን አላረገዘችም። እና በመስኮት ሆና እንግዲህ ልዩ እንግዲህ አርዳን ስትሸኛት ታያለች። ዲናም ልዩ ዛሬ ከዚህ ቤት ነው መንቀር የማስወጣሽ ትላለች። ከዚህ በላይ ከዚህ ቤት ደግሞ መቆየት የለብሽም። ምክንያቱም እንግዲህ ያው ለዲና በጣም አደገኛ ሰው ሆናባታለች። እግር በእግር እየሄደች እንግዲህ የሆነ የምታደርገውን ነገር ስለምታያት ለዛ ነው እንግዲህ ዲና ልዩን እየጠላቻቱ። ወዳው ባርኮን ይመጣና
የኔ ቆንጆ ይላታል። አሁን ቀለል ያለሽ ወይንስ እንዴት ናንቱ እንዴት ናደርሽ ነው ይላታል። ዲናም በጣም ይቅርታ ማታ አስጨነኩ አይደለ ትለዋለች። ዲናም በጣም ይቅርታ ማታ ስላስጨነኩ ስትለው እንግዲህ ባርኮም አይ ችግር የለውም ከኔ ላይ የፈለግሽውን የማድረግ መብት አለ ሽላትና ቆይ ምን እያየሽ ነው ብሎ ይጠይቃታል። እናም እነዛን ቆሻሾች ና ልዩ ዛሬ ከዚህ ቤት መባረር አለባት። አርዳም እንግዲህ ልዩን አመሰግናለሁ በጣም መቼም የማረሳውን ሌሊት ነው ያሳለፍኩት ትላለች። እንግዲህ አርዳ ልጇን ለብዙ ጊዜ ናፍቃት ስለነበረ ለዛ ነው ያመሰገነቻት። ልዩም ከዚህ በላይ ላንቺ ይገባሻል፣ አንቺ ታማኝና ጥሩ እናት ነሽ። እንግዲህ ተንኮለኛ ከነባሏ እንግዲህ አብርሃም ከመምጣቷ በፊት ከዚህ ቤት እናባራታለን ትለዋለች። ባርኮም ከዚህ መውጣቷ ጥሩ ነው፣ ነገር ግን ደግሞ እንደ ባለፈው አይነት እንዳይደገም። ዲናም እንግዲህ በአሁኑ እንኳን አብርሃም ከኛ ጎን ነው የሚሆነው። ባርኮም ምን ልታረጊ አስበሽ ነው ብሎ ይጠይቃታል። እናም ባርኮንን እሱን ናቶ ላሳይ ብላ ይዛው ትሄዳለች። ለም እንግዲህ እናቷ ቻው ስትላት እንግዲህ ይከፋትና ወደ ቤት ትገባለች። ከዛ በኋላ እንግዲህ ልዩ በቃ አንቺ ሂጂ እኔ አለው ብላ ስትገባ ሳቤላን እንግዲህ እርግቤ ለምንድን ነው የሚከፋ ስትላት ሳቤላም እናታዳ እናቴ ለምንድን ነው ጥላኝ የምትሄደው ብላ ትነግራታለች። ልዩም አውቃለሁ እኮ ግን ደግሞ ትንሽ ጊዜ እባክሽ ታገሺ ትላታለች። ዲናም እንግዲህ ወደ ክላሷ ከሄደች በኋላ ይሄ ውልግ አብርሃም ይህን ገንዘብ ለአንዳንድ ነገሮች ብሎ ያስቀመጠው ብር ነው ትለዋለች። ባርኮም እና ብሎ ይጠይቃታል። የሚሆነውን ነገር አብረን እናያለን። ባርኮንና ዲና እንግዲህ ከአብርሃም ያስቀመጠውን ገንዘብ ወደ ልዩ ክላስ ይሄዳሉ። ወደዛ የሄዱበት ምክንያት እንግዲህ ከልዩ ሻንጣ ገንዘቡን ያስቀምጡና ከዛ በኋላ እንግዲህ አብርሃም ገንዘቡን ሲያጣ ልዩ ናት የወሰደችው ብለው ሊያባርሯት ፈልገው ነበረ። ገባህ አይደለ አብርሃም በአሁኑ ሰዓት ከኛ ጎን የሚሆነ አይመስልህም? ባርኮም እንግዲህ በደንብ እንጂ የኔ ቅዱስ ሰይጣን ይላታል። ሁለት ተንኮለኛ እንግዲህ ገንዘቡን አስቀምጠው ሲወጡ እንግዲህ ልዩና ሳቤላ ይመጣሉ። ማርኮ የኔ ልጅ እንደዚህ አይነት ነገር ማየት የለባትም ሳቤላን ወደ ክፍሏ ውሰዳ ስትለው እንግዲህ ሳቤላም ልዩስ ብላ ትጠይቃለች። አብረን ልናጠና ነበር እኮንም እንግዲህ ሳቤዬ ነይ ቶሎ እንሂድ ይላታል። ልዩም ጉዷን አላወቀችም እና እንግዲህ ምን ነው ዲና ችግር አለ እንደ ብላ ትጠይቃታለች። እንግዲህ ጥርቱ ብላ ትተፋባታለች። ያም እንግዲህ እንዴት ከሚያኖርሽ እንደ ቤተሰብ ከሚያይ ሰው እንደ ገንዘብ ትሰርቃለሽ? ይሁም ዲና ስለምን ስርቆት ነው የምታወሪው? ከዛ በጥፊያ ትላትና አይን አውጣ ትላታለች። አሁንስ ልታምኒ ነበር እንዴ? ምን አይነት ግን ባለየንሽ? እንዴት ከአብርሃም ከአባትሽ እንዴት ትሰርቂያለሽ? እንግዲህ አብርሃም ቤት የለም ነበርና እንግዲህ እሱም በሩን ከፍቶ ወደ ቤት ይገባል። ይሁም ዲና እኔ ምንም ነገር አልሰረኩም። ዲናም የልዩን እጅ ትይዝና ኔቶለ የሰረቅሽውን ታመጫለሽ ክፍልሽ አይደለ የምቀረቀረው፣ ስለዚህ የወሰድሻትን አንድ ባንድ ታመጫለሽ። ልቀቂኝ፣ እኔ ምንም ነገር አልሰረኩኝም ትላታለች። እንግዲህ ዲና እራሷ ወስዳ ከልዩ ሻንጣ ያስቀመጠችውን ገንዘብ እንግዲህ ሌባ ብላ ልታባራት ፈልጋ ነበረ። ነገር ግን እሷ እንግዲህ ከባርኮት ጋር ተነጋግራ አብርሃም ሳይመጣ ሊያስወጧን ነበረ። ነገር ግን እንግዲህ ሳያስቡት አብርሃም ይመጣባቸዋል። ዲናም እኔ አላምንሽም ከአንቺና ከዛች ከዘመድ ውጭ ማንም የሚወስድ የለም ስትላት ልዩም እኔ አልወሰድኩም እኔ የወሰደልሽን ከዛው ፈልጊ ብላ እንግዲህ ትከራከራታለች። ጊዜ እንግዲህ ዶክተር ርብቃ ትመጣና ዲና ምንድን ነው ስትላት ዲናም ርብቃን እሱ
አንቺን አይመለከትሽም። ዲናም እንግዲህ ወደ ክላሷ ወደ ርብቃ ማለቴ ልዩ ክላስ ተወስዳትና በይ አሁን የደበቅሽውን ገንዘብ አውጪ፣ የት ነው ያስቀመጥሽው ብላ ትጠይቃታል። ልዩም እንግዲህ እኔ በእውነት ምንም ነገር አላየሁም ትላታል። ርብቃም ተከትላቸው ስለሄደች እንግዲህ ምንድን ነው ዲና የተፈጠረው ትላታለች። እንግዲህ ባርኮንም ከበሩ ላይ ቆሞ ያያቸዋል። ምክንያቱም የእሱም እጅ ስላለበት ርብቃን እንግዲህ ዝም በይ አንቺ በማያገባሽ ነገር አትግቢ። ባርኮትም እንግዲህ ልዩ ምናልባት ተሳስተሽ ወስደሽ ከሆነ በጊዜ ብትመልሽ ይሻላል ይላታል። ካልሆነ ግን ደግሞ ከባድ ችግር ነው የሚፈጠርብሽ እያለቀሰች እኔ ምንም ነገር አላየሁም ስትል እንግዲህ ዲና ተዋት ሆንም ወስጃለው እንድትልህ ነው የጠየካት ወይ? እንግዲህ አብርሃም ወደ ቤቱ ይገባና እንግዲህ የዲናን ድምፅ ይሰማን። የምን ድምፅ ነው ደግሞ የምሰማው? ከመንጣቴ ደግሞ መበጣበጥ ጀመረ ወይ ይላል። አብርሃም እንግዲህ ሻንጣውን ያስቀምጥና እነ ዲና ካሉበት ወደ ፎቅ ይሄዳል። ዲናም እንግዲህ የልዩን ልብስ እያወጣች እየጣለይ ከዚህ ነው ወይ የደበቅሽው ስትላት ልዩም ዲና እኔ በእውነት አላየሁም፣ እውነቱን ብታወጪ ይሻላል፣ በኋላ መገኘቱ አይቀርም። በዚህ ጊዜ አብርሃም ሲመጣባቸው ዲናና ባርኮት ይደነግጣሉ። ምን ሆናቸዋል? ድምጣችሁ እኮ ውጭ ድረስ ይሰማናል። እንግዲህ ቀጣፊ እንግዲህ አብርሃምን ጎሽ አባቴ እንኳን ደህና መጣ ትለዋለች። ሲችል ጉድ አንተ ራስህ በአይንህ ታያለህ። አብርሃምም በቁጣ ዲና ምን እያደረግሽ ነው ብሎ ይጠይቃታል። ልጅቷን ምን አድርጊ ነው የምታያቱ? ዲናም ትደነግጥና ምን ለነገሩ ከእኔ ይልቅ እሷን አይደለ የምታምነው? ታማኝ ልጅ ግን አንተ ያስቀመጥከውን ገንዘብ ሰርቃለች ትለዋለች። አብርሃምም እንግዲህ ቆይ እናንተ ግን አይሰለቻችሁም እንዴ ይችሊ በውሸት የምትወነጅሏት ይላቸዋል። ባርኮትም እንግዲህ ይሄ ከነሚስቱ ውሸታም ወንድሜ ይለዋን አብርሃም ወይ እኛ መቼ ነው እሷን በውሸት ወንጅልናት የምናውቀው? ዛሬ ደግሞ እውነት የሆነ ውሸት ገና እኮ አልተረጋገጠም። አብርሃምም እንግዲህ ማርኮ በቃ ብሎ ይቆጣዋል። ከዚህ በላይ አታናደኝ ይለዋል። እንግዲህ አብርሃም እስከ ዛሬ ምንም ነገር ዲናንም ሆነ ማርኮን አይናገራቸውም፣ ዝም ነበር የሚላቸው። ሁለታቸውንም ላናግራቸው እፈልጋለሁኝ። እናም እንግዲህ አብርሃምን አንተ ራሱ በቃ ጥራጠርን ከዚህ ድረስ መድረስ ግን አላውቅም ነበረ። አሁን ግን አንተ ራስህ በአይንህ በብረቱ መሳሳት ግን ታያለህ ትሏል። እንግዲህ ዲና ገንዘቡን ከልዩ ሻንጣ ስላስቀመጠችው እርግጠኛ ሆና ነው የምታወራው። ከዚህ ነው ገንዘቡን ያስቀመሽው ስትል አብርሃምም ዲና በቃ ሲላት እንግዲህ ዲናም አንተ ራስህ በቃ በተናገርከው ነገር ራስህ ታፍርበታለህ። እንግዲህ ዲና የልዩን ሻንጣ እንግዲህ ታወጣና እንግዲህ የት ነው ያስቀመሽው ብላ እንግዲህ ያው ራሷ ዲና ገንዘቡን ስላስቀመጠችው ካስቀመጠችበት ገንዘቡን ታጠዋለች። እባክሽ ማለቴ ልዩም እባክሽ ዲና እኔ አልሰረኩም እንዴት ከቤቴ እሰርቃለሁ ስትላት ዲና ዝም ማለቴ ልዩ ዝም በይ ከዚህ ነው አይደል ያስቀመሽው ብላ እንግዲህ ያው ዲና ካስቀመጠችበት እንግዲህ ገንዘቡን ስታጣው እንግዲህ ትደነግጣለች። ገንዘብ ደግሞ ያነሳችው እንግዲህ ልዩን ሌባ እንድትባል ስላልፈለገች እንግዲህ ዶክተር ርብቃ ነበር ገንዘቡን ያነሳችው። ምክንያቱም እሷ ባርኮንና ዲና ወደ ልዩ ክላስ ሲገቡ አይታቸው ስለነበር ገንዘቡንም ሳያስቀምጡ ስላየቻቸው እሷ ተከታትላ ነበር ያነሳችው። ምክንያቱም ልዩ ከዛ ቤት እንድትባረር አትፈልግም። ልዩ ጋር አብረው ከሆኑ ዲናን ያው ያቸንፏታል። አብርሃምን ደግሞ ካለበት ወጥመድ ውስጥ ሊያወጡት ስለሚችሉ እዚህ ጊዜ እንግዲህ ገንዘቡን ስታጣው እንግዲህ ባርኮም እንግዲህ ዲናን እያየ ይደነግጣል። ዲና ምን እያደረግሽ ነው ሲላት እንግዲህ ዲናም አባቴ እሷን እውነቴን ነው እሷ ናት የሰረቀችው ትላለች። አብርሃምም በቃሽ ሲላት እንግዲህ ዲናም እውነቴን ነው አባቴ
እሷ ናት የሰረቀችው። እዚህ ጊዜ እንግዲህ ዶክተር ርብቃም እንግዲህ ውስጧ ምክንያቱም ገንዘቡ ስላልተገኘባት እንግዲህ ከረብቃ ላይ በጣም ደስ ብሏት ትስቃለች። አይ ዲና በቃ ሲላት፣ ዲናም አንተ ድሮም ቢሆን አታምነኝም አባቴ ሳሳዬ ታምነኛለህ ስትል፣ አብርሃምም እንግዲህ ተይ ዲና በቃሽ ንጹሐን ልጅ መወንጀል ይብቃሽ። እዩ መቼም ቢሆን እንደዚህ አታደርግም፣ ከራሴ በላይ አውቃታለሁ ይላታል። ምክንያቱም አብርሃም እንግዲህ የመጀመሪያው ሚስቱ ወይም አርዳ ሳለች እንግዲህ የልዩን ባህሪ ጠንቅቆ ያውቃል። ልዩ ልክስክስ ልጅ ወይንም ሌባ ልጅ እንዳላደለች በደንብ ነው የሚያውቃቱ። ለዛሬው እንግዲህ የዲናና የባርኮን እንግዲህ እቅዳቸው አልተሳካላቸው። አብርሃምም ይኸውልሽ ዲና በቃሽ አሁን ልዩን ይቅርታ በያዝ ሲላት፣ እንግዲህ ዲናም ለምን ሲባል ነው ይቅርታ እምላቱ ታያለው፣ ቆይ እሷ ናት የወሰደችው ብላ አሁንም እንግዲህ አታፍርምና ትከራከራለች። ዲና ምን ሆነሻን? ከቅድም እኮ ጀምሮ ልብሷን እየፈተሽ ነበረ። ስለዚህ በሐሰት ልጅቱን ልትወነጅልያት ነው ወይ ይላታል። ስለዚህ ገንዘቡን አንቺ ነሽ ከልብሷ ውስጥ ያስቀመሽው ሲላት፣ ዲና ትደነግጥና ማን እኔ ትለዋለች። ዲናም እንግዲህ በውሸት አባቴ እኔ እንዴት እንደዚህ አደርጋለሁ ትለዋለች። ተስ እንዴት እንደዚህ ደፍረህ ልትናገር ይቻልክ? አብርሃምም ታዲያ ልዩን ብቻ መጠርጠር ለምን አስፈለገ? እንዴት ከዚህ ልትፈልጊ መጣሽ? እንዴትስ ደግሞ ከዚህ ውስጥ እንዳስቀመጠችው እርግጠኛ ሆንሽ? አባቴ ብሩን እኮ ካስቀመጥኩበት ስላጣሁት ነው እስከ ዛሬ አይናገርም ነበርና ዛሬ ጎበዙናን ዲና በቃሽ ምንም ነገር እንዳትናገሪ። አብርሃምን ዲናን እንግዲህ ነግሬሻለሁ አሁን እንደ ትልቅ ሰው ይቅርታ በያዝ ሲላት፣ እንግዲህ ዲናም እየተናደደች እንግዲህ ልዩ ይቅርታ ስትላት፣ ልዩም ይኸውልሽ ነግሬሽ ነበረ እኔ ሌባ አይደለሁም ትላታለች። ወደ ማርኮ ዘወርልና በል አንተም ይቅርታ ጠይቃት ይለዋል። ተጋወግነህ እሷን ሌባ ነሽ እያላችሁ ነበር ይለዋል። ማርኮንም እንግዲህ እየተናደደ ባትለኝም እኮ ልል ነበረ ልዩ በስተት ሌባ ነሽ ስላልነሽ በጣም ይቅርታ ይላል። መጨረሻ እንግዲህ ዲናና ባርኮን እንግዲህ በዘረጉት በልዩ ወጥመድ እንግዲህ እራሳቸው ወጥመድ ውስጥ ገብተዋል። በመጨረሻ እንግዲህ አብርሃምም እንግዲህ ባርኮን ከዚህ ቤት ሁለተኛ እንዳይላይ ብሎ ሲያባርር፣ ዲናም ወንድሜን ይቅርታ አድርግለት፣ ስለዚህ ወንድሜን ከዚህ ቤት ካባረርከው እኔም እዚህ ቤት አልኖርም ስትለው፣ አብርሃምም ይሄውልሽ ነገርኩሽ ከዚህ ቤት የምትሄጁ ከሆነ መጀመሪያ ተፋተን ነው ይላታል። እንግዲህ የዛሬው ይህንን ይመስላል። በቀጣይ ክፍል ይዤላችሁ እስከምመጣ ቸርን ሰንብት። አመሰግናለሁ። ሀገራችንንም ሰላም ያደርግልን ባይ